ይሄ 7 ቀን ውስጥ እዚህ አዲስ አበባ ላይ ታቀደ አዋጅ የሚመክሩ ሰዎችን አየሁ። ምን አይነት ምክር ነው የሚመክሩት? እንደገና እቺን ምድር አዲስ አበባ እናመጣለን ረብሻን የሚሉ አዲስ አበባ ውስጥ ጩኸትን፣ ደም መፋሰስን፣ ብጥብጥን እናመጣለን የሚሉ ይሄ 7 ቀን እግዚአብሔር እንጾማለን። ምጾሙት ከጌታ ድምጽን በመቀበል ነገሮች ከመሆናቸው በፊት ትንቢትን በመናገር የተናገራቸው ትንቢቶች ሁሉም ሲፈጸሙም ያስተዋልነው የእግዚአብሔር ሰው ነብይ አማኑኤል ዳባ በዚህ ዓመት መስከረም ላይ ስለ ምድራችን ኢትዮጵያ ብሎም ስለ መዲናችን አዲስ አበባ ከጌታ እግዚአብሔር ዘንድ የተቀበለውን አስቸኳይ ትንቢታዊ መልእክትን አስተላልፏል። 7 ቀን አጥብቃችሁ ጸልዩ፣ ብጥብጥ ሊሆን ሲማከሩ ማየው አዲስ አበባ ላይ ሲመክሩ ተመልክቻለሁ። ደም ሊያፈስ ልጆችን ሊገድል ይወጣል። በዚህ 7 ቀን ውስጥ አጥብቃችሁ በጾምና በጸሎት ጸልዩ፣ ካልሆነ የሚመጣው እጅግ የከፋ ነው ሲል የእግዚአብሔር ሰው ነብይ አማኑኤል ዳባ ተናግሯል። ነብዩ የተናገረው ምድራችን ኢትዮጵያ ብሎም መዲናችን አዲስ አበባን የተመለከተው ትንቢታዊ መልእክት ምን ይሆን የሚሉትን በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። ሌላኛው መረጃችን እህታችን ዘማሪት አስቴር አበበ እጹብ ድንቅ የሆነች የቤተ ክርስቲያን ስጦታ ትልቅ የመዝሙር ጸጋ ያለባት የቅኔ ዕቃ መጽሐፍ ቅዱስን በዜማ የተረከች ድንቅ ሴት ነች። እህታችን ዘማሪት አስቴር በስደት ሀገር በማይመች ሁኔታ 2 በእጅጉን የተለየ ተሰምተው የማይጠገቡ ተደምጠው የማይሰለቹ እጹብ ድንቅ የዝማሬ አልበሞችን አድርሳናለች። ለሚሊዮኖች በረከት ለእልፎችም የመጽናናት ምክንያት ለብዙ ሺዎች ደግሞ ወደ ጌታ መምጣት ምክንያት የሆነችም እህትም ነች። ይህች ዘማሪትም በዚህ ሁሉ መሰጠት ውስጥ ባለችበትም ከቀናት በፊት ወደ ሚዲያ ብቅ በማለትም ህዝበ ክርስቲያኑን ያነጋገረ መልእክትም ተናግራለች። ፓስተሮችን አሳዝኛለሁ ንስሐም ገብቻለሁ ስትል ዘማሪቷ ድካሟንም ተናዛለች። ከዘማሪቷ አንደበት የተሰማው እውነታ ምን ይሆን? እንዲሁ በመረጃችን ይዘናል። በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ነባራዊ እውነቶች አስቀድሞ በነቢያት አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ዘንድ ያደመጡትን ቃልም ለህዝቡ በማስተላለፍ ህዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድም ሁነቶች ላይም ጸሎት እንዲያደርግባቸውም መልእክትን ያጋራሉ። ከቅርብ ጊዜያት ወዲህ ስለ ሀገራችንም ሆነ ስለ ምድራችን በርከት ያሉ ትንቢቶችን አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶችን በነቢያት ቢነገሩም እኛ ግን ልቦናችንን መመለስ ባለመቻላችን ጥቂት የማይባሉ ትንቢቶች ተፈጽመው እውን ሆነው መከራችንን አብዝተውታል። ስለ ሀገራችንና ዓለማችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው የእግዚአብሔር ሰው ነብይ አማኑኤል ዳባ ከ7 ቀን በኋላ ሊፈጠር ስላለው አስደንጋጭ ትንቢታዊ መልእክትም ተናግሮ ተመልክተናል። ነብዩ ከጌታ ተቀብሎ የተናገረው ትንቢትም በቀጣይ 7 ቀናት በአዲስ አበባ የሚፈጠረው ከባድ ነው። ጌታ እግዚአብሔር ይህንን ነግሮኛል። የበርካቶችን ደም የሚያፈስ ሕፃናትን የሚገል ከባድ ጦርነት በአዲስ አበባ ምድር ይሆናል። ለምድራችን እንጸልይ፣ ስለሚሆነውም ነገር ጌታ እግዚአብሔርን ምሕረቱን እንዲያመጣ እንለማመነው ሲልም ትንቢትን ተናግሯል። ነብይ አማኑኤል ዳባ መልእክቱንም ቃል በቃልም እንዲህም አድርሷል። እንደገና ይህች ምድር አበጣብጣለሁ ብሎ የወጣን ነገር እግዚአብሔር አሳየኝ። በዚህ 7 ቀን ውስጥም አዲስ አበባ ላይ የታቀደ የጨለማ አዋጅም ልጆችን እገላለሁ ብሎ የወጣ ደምን አፈሳለሁ ብሎ የወጣ አዋጅ አለ። ይህን ግን ከእናንተ የተነሳ እግዚአብሔር አፈርሳለሁ ይላል ጌታ እግዚአብሔር። የሚመክሩ ሰዎችን አሳየኝ። እንደገና ይህች ምድር እበጠብጣለሁ ብለው የሚመክሩ አዲስ አበባ ላይ ጩኸትን፣ ደም መፋሰስን፣ ብጥብጥን እናመጣለን የሚሉ የዚችን ሀገር መልክን እንደገና እንቀይራለን የሚሉ አሉ። ነገር ግን እኔና እናንታለን አልፈቅድም ይላል። ስለዚህ ህዝበ ክርስቲያኑ በዚህ 7 ቀን ውስጥም ጾምና ጸሎትን አድርጉ። የምትጾሙ ስለ ምድራችሁ መለቀቅና ከርግማን ነፃ የምትወጡበትን ርዕስ አድርጋችሁም ጸልዩ። በስራ ላይ ያላችሁም በጾሙ ማሉ፣ እግዚአብሔርን ለምኑ በማለትም የእግዚአብሔር ሰው ከጌታ የተቀበለውን አስቸኳይ ትንቢታዊ መልእክትን አስተላልፏል። ምን አየው? ይሄ 7 ቀን ውስጥ እዚህ አዲስ አበባ ላይ ታቀደ አዋጅ፣ የጨለማ አዋጅ፣ ልጆችን እገላለሁ ብሎ የወጣ ደም አፈሳለሁ የሚል አዋጅ ከናንተ የተነሳ ዛሬ አምላክ ያፈርሰዋል። አሜን። እኔ ምን ያለው አሁን እየጨረስን እያለ የሚመክሩ ሰዎችን አየሁ። ምን አይነት ምክር ነው የሚመክሩት? እንደገና እቺን ምድር አበጣብጣለሁ ብለው የሚመክሩ
አዲስ አበባ እናመጣለን ረብሻን የሚሉ አዲስ አበባ ውስጥ ጩኸትን ደም መፋሰስን ብጥብጥን እናመጣለን የሚሉ የዝችን ሀገር መልክ እንደገና ቀይራለሁ የሚሉ እግዚአብሔር ግን እንደዚህ ብሎኛል። ኖ እኔና እናንተ አለን። እኔና እናንተ አለን። አይችሉም በሉ አንፈቅም በሉ። ይሄ 7 ቀን እግዚአብሔር ፊት እንጾማለን። የምትጾሙት ስለ ራሳችሁ መለቀቅ፣ ስለ ምድራችሁ መለቀቅ ነው። ከእርግማን ነፃ የምትወጡበትን ጾም ነው የምትጾሙት። ይሄን 7 ቀን እዚህ ያላችሁት ለሚሰማችሁና እናንተ አንድ ነገር አድርጋለሁ። የምትችሉትን ያህል እግዚአብሔር ፊት ለመንበርከክ ስራ እየሰራችሁ በጾም ጸሎት ዋሉ። እኛም ከእግዚአብሔር ሰው ነብይ አማኑኤል ዳባ አንደበት ያደመጥነውን ቃል በቃልም እንዲህ ባለ መልኩ በእግዚአብሔር ፊት በንስሐ እንድንወድቅ ስንል ወደ እናንተ ይዘን ቀረብን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እህታችን ዘማሪት አስቴር አበበ እጹብ ድንቅ የሆነች የቤተክርስቲያን ስጦታ ትልቅ የመዝሙር ጸጋ ያለባት የቅኔ ዕቃ መጽሐፍ ቅዱስን በዜማ የተረከች ድንቅ ሴት ነች። እህታችን ዘማሪት አስቴርም በስደት ሀገር በማይመች ሁኔታ 2 በእጅጉኑ የተለዩ ተሰምተው የማይጠገቡ ተደምጠው የማይሰለቹ እጹብ ድንቅ የዝማሬ አልበሞችን አድርሳለች። ለሚሊዮኖችም በረከት ለእልፎችም የመጽናናት ምክንያት ለብዙ ሺዎች ደግሞ ወደ ጌታ መምጣት ምክንያት የሆነችም እህትም ነች። ይህች ዘማሪትም በዚህ ሁሉ መሰጠት ውስጥ ባለችበት ከቀናት በፊት ወደ ሚዲያ ብቅ በማለት ህዝበ ክርስቲያኑን ያነጋገረ መልእክትም ተናግራለች። ፓስተሮችን አሳዝኛለሁ፣ ንስሐም ገብቻለሁ ስትል ዘማሪቷ ድካሟንም ተናዛለች። ከዘማሪቷ አንደበት የተሰማው እውነታ ምን ይሆን የሚለውንም ከአንደበቷ እንድታረሙስ ጋበዝን። ለረጅም ዓመታት የምቸገርበት ነገር ነበረ። ለረጅም ዓመታት ጌታ ሆይ ይሄ ነገር ከላይ ላይ ይነሳ እያልኩኝ ሜቢ ላይክ አይ ዶንት ኖ 10 ምናምን ዓመት ምናልባት አይ ዶንት ኖ ረጅም ዓመት ስልችት ብሎኝ የተውኩት ስልችት ብሎኝ በቃ እና አዝናለሁ። ከዛ ግን የሚገርማችሁ የሆነ ቀን ለካ ኮሚትመንታችሁ ውስጥ አለ። መጽሐፍ እኔ ማንበብ ችግር አለብኝ ጀምሬ ያን መጽሐፍ ደግሞ ያልኳችሁን መጽሐፍ ጀምሬ ራሱ አቆሜዋለሁ ወደ 300 ምናምን ፔጅ ካነበብኩ በኋላ አንድ ቀን ቁጭ ብዬ እያነበብኩኝ እያለ ያን ችግሬን አገኘሁት። ያንን ችግሬን ለዓመታት የተቸገርኩበትን ነገር አገኘሁት ማለት ነው። ከዛ በኋላ በቃ የሆነ ልቤ ስብር አለ። ጌታ ሆይ ይሄን ነገር እያልኩት ሳላውቀው ተንበረከኩኝ። ለካ አቅም ተለቋል፣ የቃሉ መንፈስ ተለቋል። ለካ ያንን ነገር ከላይ ላይ የሚያነሳበት ቀኑ ደርሷል ማለት ነው። ትዝ ይላችኋል ጳውሎስና ሲላስ ናቸው መሰለኝ ኖ አይ ዶንት ኖ ጴጥሮስና ማን ናቸው ወደ ቤተ መቅደስ ሲሄዱ ለረጅም ዓመታት ሽባ የነበረ ሰው መልካም በተባለ ቦታ ላይ የተቀመጠ ሰው እሱ ሰው ኢየሱስ እያለኩ ነበር። ኢየሱስ ወደ ምኩራብ እዛ ምኩራብ ሲገባ ወይ አልፎታል ወይ ሰውየው ያን ቀን ሌት ነው የመጣው ብቻ የሆነ ነገር እነ ጴጥሮስ ጋር ደረሰ። እነ ጴጥሮስ ብርና ወርቅ የለንም ተነሳሉት። ኢየሱስ አውቆ ያላለፈው ነገር ግን ቀነቀጠሮ የተቀጠረለት ሽባነቱ የሚተረተርበት በቃ ያን ቀን ነበር። ያቺ ራሷ የስንፍና እንዴት የድካም መንፈስ ያጎበጣት ይላል። ለ18 ዓመታት የተመላለሰች ይላታል። አንዳንዴ ነገሮቹ ከኛ ላይ ስላልተነሱ ባይብሉንም ወርውረን እናስቀምጠዋለን። ይደክመናል፣ በቃ ድክም ይለናል። ለማንበብ እንደክማለን፣ ጌታን ለመጠበቅ እንደክማለን። በቃ ድክም ይለንና ከዛ በኋላ በቃ ግዴላችሁም የትኛው ቀን ላይ ፈውሳችሁ እንደሚመጣ ስለማታውቁ የትኛው ቀን ላይ በዚህ ጉዳይ ላይ እንደምንፈወስ ከላያችን ላይ እንደሚንከባለል ስለማናውቅ ይሄንን ማቆም የለብንም። ማንበቡን አለማቆም፣ በዚህ ጉዳይ ላይ ያሉ አለማቆም፣ ጌታው ይሄን ነገር አንሳው ከላይ ላይ ማለትን አለማቆም። እኔ ያቺ ሴት ሰሞኑን ሳነባት አሳዘነችኝ። ኢየሱስ እኮ ይመጣል። ኢየሱስ ወደዛ ምኩራብ እኮ መጥቶ ያውቃል። ምኩራብ ከሆነ እንግዲህ ይኖራል። እየመጣ ነበር። ሌሎችም እንትኖች አስተማሪዎች ካህናት ሜቢ አይተው አልፈዋታል። እቺ ሴት አልፈዋታል።
እንዲህ ጎብጣ ማለት ነው። የድካም መንፈስ ያጎበጣት እንዲህ ብላ ቀና እንኳን የማየት ሜቢ እንዲህ ብላ ይሁን የምታየው መመላለሱን አልተወች። ትመጣለች ትሄዳለች፣ ትመጣለች ትሄዳለች። ኢየሱስም ይሄኔ ሲሰብክ አንዱን ቀን አይቷታል፣ ዝም ብሏታል። ከዛ ደግሞ ሌላ ቀን መታለች፣ ዝም ብሏታል። ሲማሩ ነበረች፣ ዝም ብሏታል። በቃ አስተማሪዎቹ እያስተማሩ በቃ። ግን በጣም የሚገርመው ነገር አንድ ቀን ላይ ነይ ነይ አላት። አይገባሽም፣ ቃሉ ላይ እመላለሳለሁ፣ አይደክመኝም። እዚህ ቃል ላይ መምጣት አይደክመኝም። አንዱ ቀን ላይ ዮሐንስ ወንጌልን ስገልጥ አንዱ ቀን ላይ፣ የማቴዎስን ወንጌል ስገልጥ አንዱ ቀን ላይ፣ ዘፍጥረትን ስገልጥ አንዱ ቀን ላይ። ብዙ ጊዜ በፈውሳችንና በእኛ መካከል ያለው ርቀት ምንድነው ብለን ካለን ቃሉ ላይ ቁጭ ማለታችን ጉዳይ ነው። በቃ በጌታ በኢየሱስ ክርስቶስ ስም በቃ አይደክመንም፣ አይደክመኝም። አነባለሁ አንዱ ቀን ላይ። ሰሞኑን ራሱ 2 ነገር ከላይ ላይ አንስቶልኛል ጌታ፣ 2 ነገር። በእውነት እንዴት ደስ ይላል ደግሞ። ጌታ ምስክሬ ነው። እንዲች ወደ ትፋቱ አትመለሱም እንደገና። አንዴ በቃሉ መቁረጫ ይቁረጠው እንጂ አንዴ ያንሳው፣ እስኪ ያነሳው ካነሳው በኋላ በቃ አይመለስም። ማሰብ ራሱ አልችልም። እኔ ያንን ያልኳችሁን መጽሐፍ በቃ የሆነ ቀን ላይ ነው፣ ያውም ሌላ ሀገር ነበርኩኝ ቁጭ ብዬ አይገባኝም የተጻፈው ነገር። ዮሐንስ ራእይ ማብራሪያ ነው ውይ ያልኩኝ መጽሐፉን ዝም ብዬ ያገላበጥኩ ሳነባው በቃ አገኘሁት። ከዛ በኋላ ድንግጥ አልኩኝ፣ ልቤ ዝና አለ። ጌታ ሆይ ያልኩኝ በቃ ንስሐ ገባው ምናምን ነገር ሳላቀው ከላይ ላይ ብድግ አድርጎ አንስቶታል ጌታ። በቃ ድጋሚ ያን ነገር መሆን አልቻልኩም፣ ድጋሚ ያንን ነገር ማድረግ አልቻልኩም። አንስቶታል። ሰው ከቃሉ ርቆ ፈውስ የለም፣ ከቃሉ ርቆ ፈውስ የለም። ፈውስ እንፈልጋለን፣ እግዚአብሔርን መምሰል እንፈልጋለን። ይሄው ከዚህ ውጪ በኮንፌሽን አይሆንም። ወልድን እመስላለሁ በማለት አይሆንም። በዝምታ መቁረጥ የሚችል ይሄ እግዚአብሔር ቃል በላያችን ላይ እንዳይሰራ የተዘራውን ዘር ነው ሊለቅም የሚመጣው። ስለ 4ቱ የመሬት አይነቶች ሲናገር መጥቶ የሚለቅመው እኔ ይገርመኛል። እንዴት ነው ቃሉን መጥቶ የሚለቅመው? ቃሉን ነው ይለቅመው አልኩ የሚለው እኛ ጋር እንዳይቆይ፣ ስር እንዳይሰድ፣ ፍሬ እንዳናፈራ። ስለ ትዕግስት ተሰብከን ያ ስለ ትዕግስት የተሰበኩት ነገር፣ ስለ ይቅርታ የተሰበኩት ነገር በእኔ ዘንድ እንዳይቆይ ከአይምሮ ውስጥ ነው ትምህርቱን የሚወስዱ። ከቆየሳ ቀስ እያለ በቆልት ይሆናል፣ ቀስ እያለ ስር ይሰዳል። እንዳላሰላስለው ኤክሳይትድ ሆኜ ቸርች ውስጥ የስ አሜን እላለሁ፣ ቤት ስገባ የለም። እንቆያለን፣ እንመላለሳለን። እመላለሳለሁ፣ እዚህ ቃል ላይ እመላለሳለሁ። አንድ ቀን ይቆርጠዋል። እግዚአብሔር መልካም ነው። ስለዚህ አስተማሪው በእናንተ ካልደከመ ለምንድን ነው እኛ ተማሪዎቹ በአስተማሪው የምንደክመው ነው? እሱ እየተመላለሰ ለማስተማር አይደክመው፣ እየተመላለሰ ለማውራት አይደክመው፣ በዚህ ነው ያለ ለመጠቆም አይደክመውም። እኔም አይደክመኝም። ሰሞኑን የገባኝ ነገር እሱ ነው። ፕላስ ደግሞ እመኑት፣ ጌታን እመኑት። ሱስ ነው ይቆርጠዋል። እመኑት። ባለማመናቸው ነው ምድረ በዳ ይቀሩት። አይ ራሱ የኔ 30 ዓመት ነው ያጨስኩት። who cares? በቃ ጌታ ይቆርጠዋል። በቃ ድራግ ነው። እመኑት። ጌታ ምስክሬ ነው። አምናችሁት ወደዚህ ነው፣ ወደዚህ ወደሚያቃጥል፣ ወደሚቆርጥ፣ ወደሚገርዝ ወደዚህ ቃል ሳይሰለቸን ዘፍጥረት ዘጸአት እያልን እናነባዋለን። አንዱ ቀን ላይ የለም እንዳይገኙ ነው። በቃ ይገርዘዋል። ማንኛውም አይነት ነገር ቢሆን ጠላት ተስፋ ቆርጠን እንድንተው ነው የሚፈልገው፣ ማንበብን እንድንተው እያነበብን። ቢኮዝ ይሄው ቃል ነው ውስጣችን መጸጸትን፣ ንስሐን፣ ይቅርታን በውስጣችን የሚፈጥረው ይሄን ነው። እግዚአብሔር ያለ ቃሉ አይሰራም። ከቃሉ በስተጀርባ የሚሰራ አምላክ ነው። ስለዚህ ዝናብና በረዶ ከሰማይ እንደሚወርድ፣ ምድርን እንደሚያረካት፣
ታበቅልና ታፈራ ዘንድ እንደሚያረጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ በከንቱ እንደማይመለስ ከአፌ የሚወጣው ቃሌ ነው። እንዴት ከቃሉ ርቄ የቱ ጋር ይስራ? በምን ይስራ? ስትለምኑ ራሱ በቃሉ ካልሆነ አይሰራም። እንደ ቃሌ አልለመናችሁም ነው የሚለው። በምንኛ ልለምነው? ጌታ ሆይ እላለሁ። ጌታ ሆይ እና ልክ ቃል ሲመጣ ሰሞኑንም እንደዚሁ የሆነ ቦታ ነው ብቻ እየነዳው የሆነ ቃል አረገኝ። አለ የጊዜ ቃል ለፈውስ የሚሆን እግዚአብሔር ከላይ አይቶ ሊመታበት የሚችልበት ደግሞ የሆነ ነገር አለ እና እየነዳው ያለ ድንግጥ አልኩኝ። በጊዜው ስለሆነ ነገር እያወራው ነበረ። ስለሆነ ሰው ድካም እያወራው ነበርና ድንግጥ አልኩኝ እና እቺ የቃሏ ጫፍ ናት ወደ አይምሮ የመጣችው እንደው ቃሉን ምን እንደው አንዳንድ ጊዜ ዝም ብሎ ብርታታችንን ነው የምናወራው። ድካማችንንም ማውራት ጥሩ ነው እና ስለ አንድ ሰው ድካም ነው ማወራው። ከዛ በኋላ የንጉስ ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገስታት ግን ነገርን ፈልፍለው ያወጣሉ የሚል ቃል ሙሉን ነው አሁን ያልኩላችሁ እንጂ የእግዚአብሔር ክብሩ ነው ነገርን መሰወር የምትለው ቃሎች እንዴት ቃል አለ እንዲያልኩኝና ያው መብራት ሲይዘኝ ነው ያወጣሁት። ሰርች አደረኩኝና ድንግጥ አልኩኝ። ከዛ በፊት እንኳን አንብቤዋለሁ ባይብል አይደለም ሜቢ 3 ጊዜ አንብቤዋለሁ። ለኔ ግን የመዳኛ ቀን ነበረች ያቺ ስንፍና ማነው የድካም መንፈስ ያጎበጣት ሴት ከዕለታት አንድ ቀን አይደል የተፈወሰችው? ያ ሽባ የሆነ ሰውዬ ለረጅም ዓመታት ሽባ የሆነ ሰውዬ ከዕለታት በአንድ ቀን በኢየሱስ እንኳን አይቶታል፣ ግን አልፎታል። አይዶኑ ለምን እንዳለፈው ለምን እንዳልተፈወሰ አይዶኑ። መልካም በተባለች በቸርች ደጅ ላይ ተቀመጠ 38 ዓመት እዛ ጋር ቁጭ ያለ ሰውዬ ደግሞ አለ። ከዕለታት አንድ ቀን አይድከማችሁ እዚህ ጋር መምጣት እዚህ ጋር ነው አንድ ቀን ላይ ይመጣል። ለስንት ዓመታት የሰውን ድካም አውርቻለሁ። ለስንት ዓመታት የፓስተሮቼን ድካም አውርቻለሁ። ለስንት ዓመታት የፓስተሮቼን ድካም፣ የመሪዎችን ድካም ለስንት ዓመታት። ያን ቀን ግን እንዲህ ማጅራት የሚይዝ ቃል ነው የመጣው። ማለፍ አትችሉም፣ ጊዜው ስለሆነ ማለት ነው። ጊዜው ስለሆነ አይቷታል፣ በቃ አይቶታል። በርተለሜዎስ ሲጮህ ሰምቶታል። ከዕለታት በአንዱ ቀን ሜቢ የመጀመሪያ ቀን ሊሆን ይችላል። በገበያ መካከል ኢየሱስ እንደዛ ተመላልሶ ሄደ። አንድ ቀን አይደክመኝም፣ ቃሉን ለማንበብ አልደክምም። የእግዚአብሔር ቃል መዳኛዬ፣ መፈወሻዬ፣ ልጁን መምሰያዬ ሰጥቶኛል። ከዚህ በላይ ምን ይስጠኝ? ከቃሉ ውጪ ምን ይስጠኝ? ያድነኛል። በእኔም ተስፋ እንዳትቆርጡ አንድ ቀን ጌታን እመስላለሁ። ቁልጭ አስተያየቷ፣ ቁልጭ አደማመጧ፣ ቁልጭ አወራሯ። እንዲህ እርሱ በእኔ ያልደከመው ምንም አይደክመኝም። እና ያ ቃል ወደ ውስጥ የመጣ ለእግዚአብሔር ለካ ክብሩ ነው ነገርን መሰወር። የሰውን ስተት መሰወር በቃ ለክብሬ ነው ሊሆን የሚገባው። እርሱ ነገርን ከሸፈነ፣ እርሱ ነገርን ከደበቀ ለካ ክብሬ ነው። የሰውን ገበና መሸፈን ለካ ክብሬ ነው መሆን ያለበት። ድንግጥ አልኩኝ እና በቃ አዘንኩ። ዝን አልኩኝ። አይ ነው እግዚአብሔር በዚህ ጉዳይ ላይ እንደደረሰልኝ። ለአመታት ግን ስለ ሰዎች አውርቻለሁ። ለአመታት ሰዎችን አምቻለሁ። ለአመታት ግን እግዚአብሔር አምላክ ያን ቀን ላይ ቃል መጣ። የጊዜው ቃል የሚያረግ ማለት ነው። ቅርብ ቀን ደግሞ መቼም ሰሞኑን የዘሪቱን መጽሐፍ ዝም ብዬ መጀመሪያውን ፔጅ ብቻ ነው ያነበብኩት። የቡክ ክለብ ስላለኝ ከጓደኞቼ ጋር ለማንበብ
የመጀመሪያውን ገጽ አነበብኩትና ወይ ያልኩኝ በቃ ማን ያንብብ ማን ይጻፍ እንግዲህ ያልኩኝ ማን ይጻፍ በዚህ ልክ ማን ይጻፍ አቤት ጌታ የገባው ሰው ታድሎ እኛ ስንት ምን ሸፍነው ነገር አለ እጅ የሚል ብዙ ነገር አለ ስተታችንን ሽፍንፍን ምናምን የምናረግበት ነገርና አይ ዶንት ኖ በቃ አንብቤ እስከጨርሰው በጣም ነው ምቸኩለው አንድ የተጀመረ መጽሐፍ ስላለ እሱን ከጨረስኩ በኋላ ወደዛ ገባለሁኝ ካነበብኩት በኋላ የሆነ ነገር ላለውና ምን ልላችሁ ፈልጌ ነው ብዙ ጊዜ ወይ በመዝሙራችን ብቻ ነው የምንታወቀው የጓዳ ነገራችን ድካማችንን አናነሳው እና ለምንድን ነው እንደዚህ ያነሳሁት ሰሞኑን አንደኛ ሳሙኤል ዝም ያነባለሁ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ እንዲ ፖዝ አድርጌ ቀር ምዕራፍ 3 እና ቃሉ ምንድነው የሚለው ያው ብድግ ብሎ ነው የመጣው በጣም ቦታው ላይ ከመገለጡ የተነሳ እንዴ ዝም ብሎ ድርስ አረጋው ነው የሚወጣው እና ምን ይላል አንደኛ ሳሙኤል ምዕራፍ 3 ያው በአንድ ቸርች ውስጥ እንደሚያገለግል ሰው ፓስተር እንዳለው ሰው ስርዓቴን ይዤ ማገልገል አለብኝ ከፓስተሬ በታች መሆን አለብኝ ማድመጥ አለብኝ መስማት አለብኝ ብለሲንጉን መቀበል አለብኝ እና በተለያዩ ምክንያቶች ብዙ እንደዚህ አይነት ነገር ውስጥ የለሁበትም እና በዚህ ቃል ግን ድካሜን አገኘሁት ምን ይላል ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር ይላል ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር የሚገርማችሁ ነገር ከኤሊ በታች ሆኖ ኤሊ ምንድነው በዛ ሰዓት የኤሊን ሁኔታ ብናነበው ምዕራፍ 2 ላይ እንትንላለን መጀመሪያ ስለ ሳሙኤል እናንበብ ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር በዚያም ዘመን የእግዚአብሔር ቃል ብርቅ ነበር ኤሊ ካህኑ ኤሊ ያለ ቃል ብርቅ ነበር ራእይ አይታይም ነበር ካህኑ ኤሊ ያለ ራእይ አይታይም ነበር እንዲህ ባለው ሁኔታ ሳሙኤል ከኤሊ በታች ሆኖ ያገለግል ነበር አይከብድም I'm not talking about ስለ ፓስተሬ ያወራው አይደለም ያለሁት ግን ይሄ ቃል ግን ገረመኝ እንዴ ቃል ብርቅ የሆነበት ካህኑ ያለ ቃል ብርቅ ነው ትንቢት ብርቅ ነው እግዚአብሔርን ማሳየት ብርቅ ነው በዚህ ዘመን ግን ከዚህ ሰው በታች ሆኖ ያገለግል ነበር ኤሊን ይሰማው ነበር ኤሊን ያደምጠው ነበር ለበረከት ሆኖለታል ለበረከት እና እንደው ስለ ኤሊ ትንሽ ብናነሳ ኤሊ ምን አይነት ሰው ነው ካልን አንድ ምዕራፍ ወደ ኋላ እንሂድ በዚህ ቃል ነው ቋቋቋቋቋ ያረገኝ እግዚአብሔር ማለት ነው እውነት ደግሞ እንደተነሳ ከላይ ላይ በደንብ ታውቆኛል ለአመታት ነው የምላችሁ በተለያየ ምክንያት እንዲ ረጅም አመት አብሮኝ የቆየ ፓስተር የለኝ ረጅም አመት ወይ ይሄዳሉ ወይ በቃ በተለያየ ምክንያት ብቻ ፓስተር እንዲ አብሮኝ ቆየት ያለ ፓስተር የለም እና እንዴት ነው አንድ አመት ወይ አንድ አመት ከምናምን 2 አመት እንደዛ ነው እወዳለሁ ቢኖረኝ ደስ ይለኛል ግን በቃ የነበርኩበትን ቦታ ላይ ብዙ ፓስተሮች አልቆዩም ከአንድ ፓስተራችን ወደ ጌታ ሄደ በኋላ ማለት ነው እና እንዴት ነው ተገዝቶ ተመርቆ ሰሚት አድርጎ ከበታች ሆኖ ማገልገል የሚባለው ነገር ስጀምር ወይ ይሄዳሉ ወይ የሆነ ነገር ቅርብ ማለት ስጀምር በቃ የሆነ እና ይቺን ላይፍ አልተለማመድኳትም ያው እዚህም ከመጣው በኋላ ቆንጆ ቆንጆች ጥሩዋን አይስክሪም የሆነችዋን ነገር በመዝሙር ነው የምታውቁኝ ግን ላይፍ ላይ ብዙ ድካም አለ በጣም ብዙ ድካም እና ይሄኛውን ግን እግዚአብሔር ሰሞኑን ስላራገፈልኝ ለእናንተም አላፍርም እርቃኑ እንደተሸፈነለት ሰው እንደለበሰ ሰው ሆኜ ነው አንፊታችሁ ማወራው እና ኤሊ ማን ነበረ በዚህ ጊዜ ብለን ካልን ግን ምዕራፍ 2 ላይ ሄዱና አንብቡት
በኤሊ ቤተሰብ ላይ የተነገረ ትንቢት ይላል ምዕራፍ 2 ቁጥር 27 በዚህ ጊዜ አንድ የእግዚአብሔር ሰው ወደ ኤሊ መጥቶ እንዲህ አለው። አቤት እግዚአብሔር ቃል እንዴት እንደሚጣፍጥ! እግዚአብሔር እንዲህ ይላል፣ የአባት ቤት በግብፅ ምድር በፈርዖን እጅ በነበረ ጊዜ ራሴን ገለጥሁለት፣ የእኔ ካህን እንዲሆን ወደ መሰዊያዬ እንዲወጣ ዕጣን እንዲያጥን በፊቴም ኤፉድ እንዲለብስ ከእስራኤል ነገዶች ሁሉ አባትን መረጥሁ። ደግሞም እስራኤላውያን በእሳት የሚያቀርቡትን ቁርባን ሁሉ ለአባት ቤት ሰጠው ይልና ታዲያ በማደሪያዬ እንዲቀርብ ያዘዝኩትን መስዋዕትና ቁርባን የናቃችሁት ለምንድን ነው? ኤሊንና ልጆቹን ነው የሚናገረው እንግዲህ እግዚአብሔር። ታዲያ በማደሪያዬ እንዲቀርብ ያዘዝኩትን መስዋዕትና ቁርባን የናቃችሁ ለምንድን ነው? አንተና ልጆችህ ሕዝቤ እስራኤል ካቀረበው ቁርባን ሁሉ ምርጥ ምርጡን በልታችሁ ራሳችሁን በማወፈር ከእኔ ይልቅ ልጆችን የምታከብራቸው ስለምንድን ነው ይለዋል። ለእግዚአብሔር የሚቀርበውን መስዋዕት ጥርቅ አድርጎ ይበሉ ነበር ማለት ነው የኤሊ ልጆችና ኤሊ። እንደገና ሌላ ኤሊ የሚመጣውን ህዝብ አያውቅም። እንደ ካህን ሊጸልይ የመጣውን ሰካራም ሲል ስካርሽ እስከ መቼ ነው? ግን ያው ትሁት አይደለች። ጌታዬ ልቦ ያዘነብኝ ሴት ነኝ። ልቦ ያዘነበትን ሰው እንኳን አያውቅም፣ ምእመኑን አያውቅም፣ ማን እንደሚመጣ አያውቅም። በየአመቱ እየመጣች ኦፈሪንጓን አቅርባ፣ ኦፈሪንጓ የታወቀ ነው፣ የምትሰጠው ነገር የታወቀ ነው፣ የምታቀርበው ነገር የታወቀ ነው። ጥሩ ባላላት ለሷ ደብል ፖርሽን ነው የሚሰጣት። ከፍናና ይልቅ ከልጆቹ ይወዳት ስለነበረ ጠርቀም ያለ ነገር ነው ይዛ ወደ ቤት ወደዛ የምትሄደው፣ ወደ ሴሎም የምትሄደው። ያቃል የሚቀርበውን ነገር ያቃል፣ የልቧን አዘንግና አያውቅም። ግን ጌታዬ ትለዋለች። አይገርም? እና በምን አይነት ቅጣት እንደሚቀጣው እዚህ ጋር ተናግሯል እግዚአብሔር። የተናገረው በዛ ነብይ ለኤሊ ብቻ አይደለም የተናገረው። እንደገና ለሳሙኤልም መጥቶ ዝቅ ስንል ነግሮታል። እንዲህ ያደርጋለሁ፣ ጆሮን ጨው የሚያደርግ ነገር በነሱ ቤት አመጣለሁ ብሎታል። ግን እንደዛም ሆኖ የሳሙኤል መልስ አይገርም? እንደዛም ሆኖ ከሱ በታች ሆኖ ያገለግላል፣ ከበታች ሆኖ ያገለግላል። እኔ እንዴት I don't know። ያው ይሄ ዘመንኛ ዘመን ቢሆን እንዲህ አይነት መሪዎች ቢኖሩ ጉዳቸው ፈላ እኔን ጨምሮ ማለት ነው። እና ሳሙኤል ግን ምንድነው አቅም ያገኘው? የእግዚአብሔርን ለእግዚአብሔር ትቶ ትኩረቱን በሙሉ አገልግሎቱ ላይ አደረገ። ከአንዱ ቦታ ወደ አንዱ ቦታ አልተንከራተተም፣ ጥሎ አልሄደም። ከጥቂት ጊዜያት በኋላ ያው እግዚአብሔር ህዝቡን ይመራል። እንደገና የሚመጥነውን መሪ ያስነሳል። ያው ከጥቂት እንትን በኋላ ያው ኤሊም ሞተ። እንግዲህ ኢማጂን ኤሊ በጣም እንግዲህ ወፍራም ነው ማለት ነው። ወፍራችሁ አልበልታችሁ ምግቤ የኔ የሆነውን በልታችሁ፣ ስለ ህዝቤ ግን ግድ አይላችሁም። እንደዛ እያለም ግን ሳሙኤል ይሄንን ቃል ካነበብኩ በኋላ ራሴን አየሁ። ቃሉ እንደ መስታወት ነው። ብዙ ጊዜ ቃሉን እንደ መነጽር ነው የምናየው። መነጽር ራስን አያሳይም። መነጽር ሲሰበክም እግዚአብሔር ይርዳን ራሳችንን እንድናይ ቃሉ መስታወት ነው ስለሚል ቃሉ መነጽር ነው ተብሎ አልተጻፈልን። ራሳችንን የምናይበት መስታወት ነው ካለ መስታወት ነው በቃ። ስለዚህ አሁን እንደ መነጽር ስናየው ግን እኛን አይመለከተንም። ዘለን ይሄ ቃል ለእንትና ነው ምናምን እንላለን። እና በዚህ ቃል መነጽር ሳይሆን በዚህ ቃል መስታወት ግን ራሴን አየሁት ማለት ነው። እና ብዙ ድካሞችን ያገኘሁት ከፓስተሪ ጋር ባለኝ ነገር ማለት ነው። አይትራይ ቁጭ ብሎ ለማውራት ሳየው በቃ ቀልል ብሎኛል። ልድን መጣው ዳንኩኝ ደግሞ ያ ድኛለሁ። እሱም ብቻ አይደለም በቃ ይሄው ቃሉ ይላል። እንግዲህ ከዚህ ውጪ ምን እናርገው? ምን እንጻፍ? ምን ሌላ እንጻፍ? በምንፈልገው መንገድ ያንስ ብዙ ገና እልፍ ያልዳንኩባቸው ነገሮች አሉ። ያድነኛል ስለተወሰነብኝ። አስቱ ተወስኖብሻል ወልድን ልትመስይ
የመሰሉ ሰዎች አሉ ወይ? ያ አሉ። ጳውሎስ ሌሎችም እነ ቲቶ እነ ጢሞቴዎስ በደንብ አድርገው። ለዚህ እኔ እመስላለሁ እንዴ? አይድከማችሁ፣ የኔ ጉዳይ አይድከማችሁ። እኔም በእናንተ ጉዳይ እንዳልደክም ጌታ ይርዳኝ። አይደክመኝም። እመጣለሁ በየጊዜው ሜቢ ከሆነ ነገር ደግሞ የዛሬ ወርድናለሁ። ጌታ ይረዳኛል። እሳቱ ላይ በቆየው ልክ ገለባውን እያቃጠለ እየቆረጠ እየፈጠፈጠ ያድነኛል። እንዴት ነው የሚደክመኝ? እኔ ከዘላለም ሞት እንደዛ አድርጎ የታደገኝ እግዚአብሔር እንዴት ነው ውሸትን ከላይ ላይ ለመቁረጥ ያቅተዋል ብዬ የምለው? አምናለሁ። ባለማመናቸው ጠቅ በረሃ እንደቀሩት እንደ እስራኤላውያን አሉ እመስላለሁ። ፕሮሰስ ላይ ነኝ። ለዚህም ነው ደግሞ ፕሮሰስ ላይ ነኝ። ያነበብኩ እየበላው ብዬ የምልባቸው ብዙ ነገሮች አሉ። ጌታዊ በዚህ ጉዳይ አልታገልም። ካልቻልኩኝ ዛሬን አድርጌ ነገ የምደግመውን ነገር እንትና አልታገልም። በመንፈስ ነው እንጂ በኃይልና በብርታት አይደለም። ነገር ግን አንዴ ይሄ ቃል ከመጣ አይ ነው እንዴት ነው መምጣስ ብዬ ስላችሁ ብላቴናም ሳሙኤል ከኤሊ በታች ሆኖ ያገለግል ነበር ብዬ እንዲህ ሸምድጄ በማልፍበት አይደለም። አለ ያ ቀን ድንገት ይመጣበት በውስጣችን ሐዘን ንስሐን የሚያመጣበት ቀን። ያን ቀን ጉዱ ፈላ፣ ውሸት ጉዱ ፈላ፣ የስጋ ፍሬ ጉዱ ፈላ። በቃ እየተቆረጠ እንዴ አሁን አጭሺ ብትሉኝ አላጨስም፣ ቃሚ ብትሉኝ አልቅምም። እንዴ ነው የምላችሁ። ለአንዳንዶች ግን መቃምና ማጨስ በቃ ተለማምዶ ከስጋ ጋር ሱስ ሆኖባቸዋል። ልክ የዛን ያህል ነው። እንዴት ነው የምዋሸው ብዬ በምልበት አቅም ሊፈውሰኝ እግዚአብሔር አለ። እመኑት። አይኔማ ይሄ ነገር ቆይቷል ላይ አትበሉ። እሱ አልደከመውም። ሊያስተምረን፣ ሃሌሉያ ሊያስተምረን ፈቀቀል ያረገን። በቃ እለት እድናለሁ። እለት አይኖ ቃሉ ይመጣል። ልክ ዘፍጥረት ላይ እንደዛ አይደል ይሆነ? አዳም ወዴት ነህ? የእግዚአብሔር ድምጽ በኤደን ገነት ይልና ይመላለስ ነበር ማለት ነው። ግን ይመላለስ ነበር ማለት የእግዚአብሔር ድምጽ በኤደን ገነት ይመላለስ ነበር። ሰው እየተመላለሰ ነው በዚህ አጥር ጋር ብለን ካልን እንደው በግግም ብዬ ነው ቃሉን ያው እንዳነበብኩት ነው። ምንም ማብራሪያ ምናምን ነገር አልያዝኩም። እና ይመላለስ ነበር ይላል። ኮቴ ያለው ማለት ነው። ድም በእርግጥ የእግዚአብሔር ቃል ነው፣ ኢየሱስ ነው። ይመላለስ ነበር። አይገርምም? ከዛ የት ነህ ሲለው በገነት ድምፅህን ሰምቼ ተሸፈንኩ አለ። ምናምን ነገር ሸፋፍኑ፣ ቅጠል ሸፋፍኑ፣ ፀሐይ ቢወጣ የሚያቃጥለው አቅም የሌለውን ነገር ሸፍኑ። ይሄ ወደዚህ ሲመጡ ያጋልጧል። ባይዘው ለጊዜ ነው። አለባብሰን በሆነ ነገር እንትን ምን ነው ለጊዜው ነው። የእግዚአብሔር ቃል ትክክለኛው ሲመጣ ውጥት አለ። በቃ ውጥት በሁለት በኩል የተሳለ ሰይፍ ነው። አጥንትን ጅማትን ዘልቆ የሚገባ ሲሰራ አይተነዋል። የእግዚአብሔር ቃል ይሰራል። ማንም ወደዚህ ቢመጣ ይሰራበታል፣ ይድንበታል፣ ይጠገንበታል። አሜን። ይጠገንበታል። መልሼ ይመጣል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ሰዓቱ የያዝንላችሁ መረጃ ያደምጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ